ደግሞ መጀመሪያ በናትሽ ከተታተካይ ቃሊ ማለት ነው። የሀይሚዬ ዩቱብ ኮፕሊንክ እያደረጋችሁ ዩቱብ በእግዚአብሔር ዩቱብ ላይ ድምፁን አታመጡ በእናታችሁ። ምንም እየታየት አይደለም። ምን ሆናችሁን እዚህ አትንጫጭ። ወየ አልዬ 90 ሰው አላችሁ። አይታችሁ ነው ቪዲዮ ጨርሳችሁ ነው የመጣው። ሳይተሽ ነው አይኖ አንቺ ለሷ ስለምትሆኚ ማንም ሰው አይወድም። እኔ አዳምጣለሁ ብዙ ጊዜ ያቺ ማንዳኒ በእናትሽ ቪዲዮ አይታችሁ ጨርሳችሁ ነው ወይ መጣችሁ ነው ጥያቄ። እኛ አይተናል። ሰሜራ ቆይ ቦታ የለም ማሬ ቆይ ገስትላ ትንሽ ቆይ አንድ ሰው ሲወጣ አስገባሻለሁ። ቃልዬን ያወራኋት ነው። ቃልዬ አትበሳጪ፣ አትናደጂ። በቃ ምንም ማለት ምን ሆነ ነው? ከማን ጋር ነው የምትጣለው? ቃልዬ ይኸውልሽ እሷ ሀይሚ የራሷን ህይወት የምትመራው ራሷ ናት። እንኳን ለራሷ ህይወት ለሰውም ህይወት ተርፋለች። እነዚህ ሁሉ የምታያቸው እኮ እሷ ናት። ቤቴን ኮፕሌንግ አድርጉ። ቤቴ ልቅ ዋርኒንግ 2 ጊዜ ተሰጥቶብኛል። እባካችሁ ኮፕሌንግ አድርጉ። ስለዚህ እሷ ወደፊት ሂዱ እናንተ። እሷ እንዳትወድቅ ብቻ እሷ እንዳይከፋት እናንተ የተዋቸዋትለት ነው ከእግዚአብሔር በታች የሚከፋት። ስለዚህ እሷ ቆንጆ ቆንጆ እህቶች አሏት፣ ጀግና ጀግና የሆኑ ምንም አትሆንም። ከዚህ የበለጠ ተደርጎ የለ እንዴ ቃልዬ ማረ። እነዚህ እኮ ጌታ ምን እንደፈለጉ የሚያወሩ ከዩኒፎርም ውስጥ አንድ ቀን ሳይወጡ በስነ ስርዓት ሳይወጡ እኮ ነው ሀይሚን የሚረብቷት። የግመል የሚመስሉት ሀይሚ ደግሞ ቤተሰቦች ገኒ ቤቴ ዋሬኒንግ ነው። ፈጣሪ ሰናዋሉ ገኒ ማለት ነው። የምር አታውሩ፣ ወሬ አታውሩ። የምር እግዚአብሔርን ይበቃል። አታውሩ። እኔ እንደማላውራ የሀይሚ እህት የብሩኬ እህት አትተባባሉ። ካሊ ወል እህት ማንሽም እህት አይደላችሁም። በናታችሁ እንደዚህ አይነት ነገር እኔ እነግርሻለሁ። ሰኒ እኔ ከሀይሚ ጋር ማውራ የነበረው ምን አርጊ ነው የሚሏት ነው ተያቸው። ሀይሚ አንቺ ስንቴ ነው እነሱ ነገርኩሽ እኮ እነሱ መለየት የማፈልጉት ቆርጦ የተነሱት ናቸው። ሀይሚ የሚሰደቡ ብዬ 10 ነገርኳቸው። ዝም ብላችሁ እነሱ ምንድን ነው እኛ ምን ያደረጋሉ እኮ ሀይሚን ሚያኑ እንደዚህ የሚያደርገው ነገር እያደረጉ እኮ ነው። እኛ ምንም አላደረግም። እነሱ ይሳደቡ፣ እናንተ አትሳደቡ። በቃ ብሩኬንም አትንኩ፣ ማንንም አትንኩ። የፈለጋችሁ እኛ ብሩኬን አናካም፣ ግን ኦዲየንስ ጸብ ከፈለጋችሁ ጸብን አይደለም። አሁን ለሀይሚ ስንት ነው የታየው? ስንት ደረሰ? በበለጠይይይት ዳና ዋሉ። እናንተ እንዴት እንደሆነ ያስጠላችሁ። እሷም ደግሞ ለሃይሜን የምትሆን ሆና እንትን ትላለች። እንደ የሃይሜን ፎቶ እና የብሩኬን ፎቶ ሚሰራ የሃይሜ ስምና የብሩኬ ስም የተጠራችሁ የምትሳደቡ ምን ቤት ናቸው? እኔ ላይ እንደሚሳደበው እሷ አደለች ዩቱብ ለሚሰራው ለማንም ደጋፊ ነኝ። የምንም እህት አይደለሁም። የት አባታቸው አውቃለሁ። ደጋፊ ቪዲዮ ይውጣ በየገስቱ ላይ ገብታችሁ ሁላችሁንም አትንጫጩ። ፈጣሪ አፎን ትከፍታለች። እንዴች ክፍታ መሲ ኮሜንት ላለሽ መሲ ማለት ነው። የኔ እናት ገብተሽ አውሪሽ ማሬ ማሲዬ። አንቺ ጋኒ ምን እንደሆነ ታውቂያለሽ። እኔ እኮ ያልኩት እኮ ወላ ብሩኬ አግዢ አይደለም ለሃይሜንት። እሷ ምን እንደምትታውቂያለሽ። ሁሌ ነው እንደ ቅድሙ ብሩኬ ነው የሚያስከብረው። ምንድነው ብሩኬ? ሰሚራ ዝም በይ። አሁንም ላስወጣሽ ነው የምር። ሰሚራ እህትሽ ናት። በቃ ከእህትሽ ጋር ውጪ። ከእህትሽ ጋር ከስደት እህትሽ ጋር ከኔ ጋር ነው የምትጣይ። ካሁን በኋላ ነው የምትጣይ። ስደት እህትሽ ናት የምትደርስልሽ። እሺ ሰሚራ እውነቷን ነው የምትለው። እንደዛ ነው። ሁሉንም እንደዛ ነው። ዛሬ እሷ ናት እንጂ አፌ ለእንትን ያለች እንጂ ቁንም ሲጀምር ሰውን ሰድቤም አላውቅም። ስድብን ደግሞ አላውቅም። ምክንያቱም አላሳደጉኝም እንደዛ። ሰሚራ እኔን ትሰሚኛለሽ? ሰሚራ እኔን ስሚኝ፣ ምሰሚ ከሆነ ንገሪኝ። ከኔ ጋር ነው የምትጣይ። ቃልየናችን ከኔ ጋር ነው የምትጣይ። ነገርኩሽ እኮ ከእሷ ጋር መጥፎ ነገር አታወሪ። እሷ ስለምታውቀው ነው እንደዚህ አይነት ንግግር የምታወራው። እንጂ ታውቂያቸው ብዙ ቡታጀራ ከነሱ ጋር ቪዲዮ ካሜራ ማናት እንደሷ። ቆይ
እሷም ትቆማለች። ሲስን አቁሟት። ሲስ የምታወራ ነገር ሰምታችሁ ሁለቱም ፎቶ አድርጋችሁ ዝም ብላችሁ ነፋሳችሁ እንዴት ናችሁ? ቆይ በእናትህ በስመ አብ ወመንፈስ ቅዱስ አሐዱ አምላክ። ማዛዬ ዌልካም። ተመስገን። እንዴት ናችሁ? ሰሚራ አንቺ ተረጋጊበት። ዛሬ በጣም እንትን እየሆንሽ ነው። እኔን ራሱ እያናደድሽ ነው። ምን እንደሆነ ሳታውቂ አትበይ። አርፈሽ ተቀመጪ። ሲስ የብሩክ ፎቶ ያደረገችው ሲስ ማለት ነው። ድንግል ማርያም ልጅ በሀይሚ ላይ የጻፈችው አስደልታለች፣ ደልታለች። እኔ ነግራችኋለሁ። ይህን ደግሞ ሀይሚ ስትነካ እንዳትሄዱ፣ እንዳታወሩ፣ ሰው አይምሮ የለቀቀው ሰው ጋር አይምሮ እንዳትለቁ። ትዝ ካላችሁ ዳኔ ጋር የሰራው ፕራንክ ይሄን ዛሬ አመጡ። ብቻ ቻይናሉን ሼር አድርጉና ካላስ ዝም በሉ። እኛ እኮ እያወረን አይደለም እኮ ማዛዬ። ቅድም ገስት ከፍቶ የሚያወሩት ንግግሩን አርፋችሁ ተቀመጡ እያለን ነበረ። አሁን እዚህ ጋር መጥቶ ቃልዬ እንደዚህ ብላለች፣ እክሌ እንደዚህ ብሏል ማለት ለምን አስፈለገ? እኛ ምን መነደድ ያለብንም እኛ ነን። የማይሆን ነገር ማድረግ ያለብንም እኛ ነን። ግን ዝም ያለ ነው። ዋናው ሰላም እንዲሆኑ ነው። ገባችሁ? ማወቅ ያለባችሁ ነገር ይሄ ነው። ሰላም ከሆኑ በኋላ ከእናንተ ቻይናሉን ብቻ ሼር ማድረግ፣ ሰላም መፈለግ። አይምሮ የለቀቀው ሰገር ማዛ ከተማ ቆጪ ከተማና ዋና ከተማ አንድ አይደለም። ቆጪ ሰፈር ጋር ቆጪ መሆን የለብኝም እኔ። በቃ ሁለቱም ወድጄ ቻይናላቸውን ሼር ማድረግ አለብኝ። ከላስ ይሄ በቂ ነው ለኔ። የሚያሽቃብጥ ሰው ጋር አላሽቃብጥም፣ የሚጨባጭበው ሰው ጋር አልጨባጭብም። ስለዚህ እንትናን ቪዲዮ ደልታለች። አትንቁ። እኔ የሚለው ነገር ዛሬ ራሱ ሀይሚ ገመናውን አወጣች ምናምን እያሉ ነው። ገመናውን እንድታወጣ የምታደርጉት እናንተ ናቸው። ድርጊቶች የምትፈጽሙት ልንገራችሁ። ምሳሌ ይሄ ፈርት ያመጣችው ዳኒ ጋር የሰራችው ፍራንክ ወደዚህ ዛሬ አለው ሳለ ብላ ያመጣችው ፈርት ነው። ይሄ ከብሩኬ ጋር ሲጀመር አብሮ ነው ወደ አዲስ አበባ የመጡት። እሱን ወቁ። አብሮ በማኪና ማርያም አብሮ ነው የመጡት። አንቺ ብሩኬ ሄደዋል እንዴ? አንቺ አውቀሻል ማዛ ሰው አሁን እግዚአብሔርን አሁን ስልክ ላይ የነገረችው ውሸት ካወረች ይዘቀዝቃታለሁ። ወይኔ ማርያምን አላለች። ይሁን እናንተ የምትሉት ነገር ሁሉ ይሁን። በቃ ሀይሚንም እንዳትነኩ። በቃ ዝም ብላችሁ ማይለው የስ እያለች ነው። እውነትሽ ነው። ደውለሻል ማይለው? አንቺ ቅድስ ጸጥ በይ በእናትሽ። ነገሩን አታባብስ። የሀይሚ እህቶች ብሩኬ ነኩ፣ የሀይሚ እህቶች የከነ ብሩኬ ፋሚሊ ሀይሚ ነኩ። በቃ አትበሉ። እነሱ አንድ ናቸው፣ ሰላም ናቸው፣ ቁጥር ናቸው ማለት ነው። ቻይናሉን ፖስት አድርጉ እና ሀይሚ ላይ የምትጽፉ ሴቶች እራሳችሁን አስከብሩ። አንድ ልጅቷ ማለት ነው ሀይሚ ላይ እየጻፋችሁን ሂዳችሁ እዩ። ማናት ደግሞ ትንሹ ማናት? እቺ ቆይ በኋላ ሼር አድርግሻለሁ። አንቺ ትንሹ የምትባለው እካካሙ እለም ማለት ነው። መጽሐፍ ከፍቶኝ አይተናል። ሁለቱም ነው የሚነደው። ስሚ ትንሹ የምትባለው እካካሙ የወንድ ዳይፔር ማለት ነው። አንድ ቀን ከዩኒፎርም የማትወጣው ትንሹ የምትባለው እሱንም አይቼዋለሁ እኔ ራሱ ማለት ነው። ትንሿን እንደ ቆሻሻ ከቆሻሻ እሱ የአመዳሜ ቆሻሻ ይጸዳል ከሷ ማለት ነው። ስሙ ራሱ ትንሽ ነው። ከሰው በታች ያደርገው ዘይት ነው የበረዳት። ዘይት በርዷት ነው። አረጋጋቸው። እሺ እናቴ ማዘጌ ምን ነው? ለምን ዝም ትይኛለሽ? ደህና ነሽ ወይ ስልሽ ዝም ትይኛለሽ? ቆንጆ ሂጂበት። ደህና ነኝ እኔ። ይኸውልሽ አንቺ ዳር አይተሽ ልጅ አይተሽ ስለወጣሽኝ ሁሉን ነገር በመልካም ታይዋለሽ። እነዚህ ደግሞ ወጣቶች ስለሆኑ ቶሎ ብለው ብስጭት ይላሉ በሁሉም ነገር። ላላ እንዳትሉ እሳት ሆኜ ነበረ። እንደምወድሽ ቀስ በይ። እንደምወድሽ ምን ሆና ነው ሀይሚ? ምን ሆነሽ ነው ሀይሚ?
አረግም የሚሉት ነገር ሰምቼ ማለት ነው። በጣም ይሳቶኝ ነበረ። ሌላ ነገር ላደርግ ነው ላይ ከፈትኩት። ገኒ በዚህ አጋጣሚ ልንገርሽ፣ ለሸቃሊ ራስ ምታት ሀይሚስ ኢስኪንግ ተውት። ናት ዛሬላቸው ደስ ነበረ። ደስ ብሎኝ ነበረ፣ ግን ቲክታክ ላይ ሲመጣ እናደዱኝ እንጂ ከጎኗ ለጠላት ቦታ ዛሬ ማታ 250 ትቂባ ሼር አድርጉና ፖስት አድርጉ። እዚህ ጋር ዋናው ነገር እኔ ግን የምላቸው ልንገራችሁ። አሁን ምሳሌው እኔ ያቁኛሉ ሀይሜ እንዴት እንደምወድ የምሬ ነው። ነፍሴን አሳልፌ ብሰጥ እኔ ማዛ ነኝ። ግን እኔ አልነካም፣ ሰው አልነካም፣ አልዘጋዘግም፣ ምን አልልም። ግን በምላሴ በቂጣቸው ወጥቼ በአፋቸው ነው የምወጣው። ግን አሁን ትቻለሁ እንዳትነኩ ማንንም። እሺ እንደሱ ነው የምላቸው። ማዚ አንድ ነገር ልላቸው የምፈጥ ትግስት ዌልካም። እኔ ትግስት ዌልካም። እኔ አንድ ነገር ደህና ናችሁ? መጠው የኔ ቆንጆ እነዚህ ልጆች ልላችሁ የምፈልገው ነገር ማዛዬ እየዞራችሁ ምናምን ምክር ስጧት። ማይሆን ነገር የሚያደርጉት ልጆች ጋር ሄዳችሁ ምክር ስጧት። ካልሆነ እኔ መታገዝ አልችልም። ልንገርሽ ሀይሜ እንደዚህ አትበይ በናትሽ። ትንሿ ከእግዚአብሔር ጋር ተጣልታ ከሰይጣን ጋር የምትኖር ሴት ናት። በቃ ተይ። ትንሿ ብቻ አይደለችም ማዛ ሲስ ደልታለች። ሲስ ደልታለች። ድንግል ማርያም ነገር ሲስ ደልታለች። ሲስ የትኛዋ ናት? ዩቱበር ናት? ዩቱበር ሲስ ናት? ማን ናት? ትንሿ የሰይጣን ልጅ ናት። የኢየሱስ ሙስሊም ከሆነች ያለ ልጅ አይደለችም። እሷ ከሰይጣን የተፈጠረች ማለት ነው። ብሩኬ ከወደዱ ማለት ነው። ሀይሚን ለምንድን ነው የሚጠላው? ብሩኬ ሀይሚን ወዳታል። ሀይሚን ብሩኬን ሲወዳት ለምንድን ነው እንደዚህ? አንቺ ደግሞ ቅድስ እኔ እንደዚህ ሴት እምሰው ከፍታ ብሰጥም ራሱ ብሩኬ አይነካል። ራሳቸው ያማቸዋል። ተያቸው ተራሳቸው ያማቸው። ደህና ደሩ ብሩኬ እንዳልነኩ ማዝዬ ደህና ደኛውሽኝ። እሺ አንቺ ብሩኬን ወደዷት። አንቺ ብሩኬ ባለፈው ቪዲዮ ላይ የተናገሩ አትሰሙም እንዴ እናንተ? ይሄ አይገባችሁም። ደንቆሮ ማይም ራስ ናቸው። ቄጣቸው ወደ አፍ ተመልሶ አፋቸው ወደ ቂጥ ተመልሷል። ለትንሿ ማለት ነው። ስለዚህ ቀጥ በሉ በቃ ምንም ነገር እንዳታወሩ። አንድ ቀን በስነ ስርዓት ሻወር ሳይገቡ እኮ ነው ዝም ብሎ ሻወሩን የታችኛው ነገርን በደንብ አታጥብም መሰለ። እንደዚህ አይነት አይነት ገኒ ልንገርሽ፣ ገኒ የኔ ውድ ማለት ነው። እኔ ባልገባ አውረም ጸዴ ሰው ነኝ። በክብር ትዳር ያገባው ትዳሬን አልደበኩም፣ ልጄን አልደበኩም። ባል ትዳር ነኝ። እነሱ ወልዶ ደብቆ እኮ ነው እንደዚህ አይኒ የሚነኩት ቅንቅና ሙላ ቅንጥራዎች። ለማንኛውም ሰው እኔ ብሩኬን አናካም እኮ ብሩኬ አማቻችን ነው። አማቻችን ነው የሚባለው አይደለ? ትግስትን አትፈታተኑ እያልኳችሁ ነው። እኔ አሁንም አልነካም፣ ነገም አልነካም፣ ከነገ ወዲያም አልነካም። ሁለት ላይ እንደሆኑ ነው። እያየሽ የኔ 12 ሰው ብሎክ እንዳረኩት ብሎክ አርገሸኛቸው። እነሱ ብሎክ እየሆኑት ጌታው ማዛ እኔ በውስጥ የሚልኩትን ነገር ላንቺ ብልክልሽ ታለቅሻለሽ። እናንተ ቅንቅናሞች እንዳትላኩ፣ የምር እናንተ ቅንቅናሞች እንዳትላኩ። እያወረዋቸው እናንተ ቅንቅናሞች እንዳትላኩ። ለላሞች ሰፈራ እንዳትሄዱ፣ ቅንቅናም ሰፈራ እንዳትሄዱ፣ የወንድ ዳይፐሮች ሰፈራ እንዳትሄዱ። አስረግጬ ልናገራቸው። ደህና ደሩ ባይ። እሺ አሁን ሲቀዱ ቅድም በጣም በኢየሱስ ገኒና ያራገገ ቪዲዮ ምናምን አይተሽ ቶሎ ገዝተሽ ትክፈች በናትሽ። እኔ ዛሬ ሊከፍት አልነበረም፣ ገባሽ? ሊከፍት አልነበረም። የሆነ ቦታ ሲሄድ የልጁ ገመና ወጣች ሲሉኝ በኢየሱስ ስሚ እኔ ላይ ምን እንደመጣብኝ አላውቅም። እምባዬ መጥተዋል።
ንዴቴ በጣም ራሴን ሲያሳምመኝ አሁን ነው ፓናዶር የበላሁት የምር። ከዛ በጣም ተናድጄ ነበረ ሲገባ ማለት ነው። ዋርኒንግ ተሰጠብኝ እንደገባው ማለት ነው። ከዛ ኮፕሊንግ አስደረግኩኝ። ገኔ ገባች አረጋገችኝ። ባይሆን ኖሮ እኔ ማይሆን ሜንሽን ውስጥ ገብቼ ነበረ። አይላቅም ሀይሚ አንድ ነገር ሰው እኮ በደካማ ጎንሽ ነው የሚጎዳሽ። ይህን ታውቂያለሽ። አንቺ ብስጩ ከሆንሽ አውቀው እሷን እየነኩ አንቺን ያበሳጩሻል። እኔ እንዳንቺ ነበርኩ። እኔ እንደብድ ነው መሆኑ። እኔ እሱን የምናገር ነበር በፊት። አሁን ልጄን አስወጥቼ ከዚህ ውስጥ ልጄም እንዳታይ አድርጌ በቃ አይታ እንዳትጎዳ አድርጌ ልጆቼ ሁለቱን አስወጣው ከዚህ እንዳያዩ ማለት ነው። እኔ እከታተላለሁኝ አይደለም ግን የፈለገ የፈለገ እውነቴን ነው የምልሽ የፈለገ ነገር ቢሆን እንድትጎዳ አልፈልግም። ለምን መሰልሽ? ከልጆቼ በላይ ነው የምወዳት ብታምኝም ባታምኝም። አንቺን አውቅሻለሁ። እንደገና ምን ሆነሽ? አሁን አይደለም አንቺን እኮ ከ2 ዓመት በፊትም አውቅሻለሁ። እኔ ጥሩ ሀገር ነው ያለሁት። እኔ ምንም አልፈልግም ከሷ ወይም ከማንም ሆኖም አልፈልግም። ግን ስለምወድ እየሰማሁት ነው ገባሽ? ስለዚህ አንቺ እሷን ሲነቁ እኔ እንደሚያመኝ ሁሉ እንደሚያምሽ አውቃለሁ። ግን እንዳትጎጂ ሰው ሀገር ነው ያለሽው እናቴ። ወዴ እንደ ሌላው ሀገር እንኳን አይገባ ብትታመሚ ማንም ዞር ብሎ የሚያይሽ የለም። ምናልባት ቢያዝኑልሽ እነዚህ አጠገብሽ ያሉት እህቶችሽ ነው። ቆይ ሲሙ አንዴ ሀይሚ ማለት ነው እነሱ እንደፈለገ እያደርጉ ይጽፉ ምንም እያደርጉ ጋይስ ዋርኒንግ ነው። 3ኛ ጊዜ ዋርኒንግ ተላከብኝ። 3ኛ ጊዜ ቅዴ ዋርኒንግ ተላከብኝ። 3ኛ ጊዜ ኮፒሊንግ አድርጎ 52 ሰዓት አላችሁ ውጭ። ይኸው 3ኛ ጊዜ ነው። ሰው አካውንቱን ሊያቃጥሉ ነው። እባካችሁ ኮፒሊንግ አድርጉ።